የምታደርጉትን ነገር በሙሉ መነሻው ንጹህ ይሁን። ፒዩሪቲ ንጽህና፣ የህይወት ንጽህና፣ የሐሳብ ንጽህና፣ የሞቲቭ ንጽህና፣ የንግግር ንጽህና፣ የድርጊት ንጽህና እዚህ ውስጥ ነው የሚጀምረው። ልባችሁ ውስጥ ነው የሚጀምረው። የእግዚአብሔር ቃል መጠረመሻ ሳይሆን መኖሪያ ነው። መኖር የምትፈልጉ ከሆነ በምኞት አይኖርም። ደጅ ቆመ አይዞአለሁ እሳቱ ዘለገባ አይልህም። ውስጥ እንገናኝ ነው እሳት ነው የሚል። እሳት ውስጥ ካልገባ ከእሳት መውጣት አትማርም። ፋስት ፉድ ምናምን ተው። ፕሮሰስ ውደዱ። ፕሮሰስ ማድረግ ጊዜ ይፈጃል። ይፍጅ። ተፍ 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 ብሎ ያመለጡ ሊመስል ይችላል። የትም አይሄዱም። ሂዱ መጣው ብለህ እንደ እግዚአብሔር ሕግ መኖር መልመድ። ነገ እግዚአብሔር ከአንተ ሕይወት ላይ የሚሰበስበው ፍሬ እዛ ልብ ውስጥ ነው ያለው። አጥብቀ ጠብቅ። በእግዚአብሔር ፊት ስትመጣ እግዚአብሔር ያነጻሃል። እግዚአብሔር ይቀይርልሃል። ትክክል የሆነውን አስቡ። እውነተኛ የሆነውን አስቡ። ክቡር የሆነውን አስቡ። ቀጥሎ ትክክል የሆነውን ሜዲቴት አድርጉት። ሜዲቴሽን አስብ ማለት ባይዘው ትክክል የሆነው ማለት እኮ ብቻ ማለት አይደለም። ጊዜ መውሰድ ነው፣ መቆየት። ሜዲቴት ማድረግ፣ በደንብ ጊዜ መውሰድ፣ ኢንተርናላይዝ ወደ ውስጥ ማስገባት፣ ማቆየት ውስጥ ልመዱ። ፋስት ፉድ ምናምን ተው። ፕሮሰስ ውደዱ። ፕሮሰስ ማድረግ ጊዜ ይፈጃል። ይፍጅ። ጊዜ ለምንድን ነው ጊዜ ያላችሁ ለመንፈሳዊ ነገር ጊዜ ከሌላችሁ? ልጠይቃችሁ እስቲ። ለምንድን ነው ጊዜ ያለኝ ነው? ለመንፈሳዊ ነገር አገልጋይ ስለሆንኩ ምናምን ሰባኪ ስለሆንኩ አይደለም። እኔ አሁን የምላችሁ እውነቴን እኮ ነው። ህይወት ነው ይሄ። የዘላለም ህይወት ብቻ እኮ አይደለም። አጠገባችሁ ላለው ሰው ጠቃሚ የምትሆኑት ባይዘው በዚሁ ስትሄዱ ነው። ጎን ላለው ሰው ጠቃሚ በረከት መሆን የምትችለው ለማን ነው? ያ የሙሴ ምትክ ኢያሱ። ለኢያሱ ምንድን ያለው እግዚአብሔር አድርግ ምናምን ከማለቱ በፊት ባሬ ሙሴ የሰጠን ህግ በቀንና በሌሊት አስበው አለ። ቀጥሎስ አሰላስለው። ውስጥ ነው። ሜዲቴት አርግ። የዛን ጊዜ ውጤት ይቀናልሃል፣ ይከናወንልሃል። በህይወት ዘመን ማንም አይቋቋምህም። መጀመሪያ ምን ይቀድማል? ማሰብ። እዚህ ውስጥ ማረግ፣ ማሰላሰል፣ ህጉን ማሰላሰል። ተፍ 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 ብሎ ያመለጡ ሊመስል ይችላል። የትም አይሄዱም። ሂዱ መጣው ብለህ እንደ እግዚአብሔር ህግ መኖር መልመድ። የድሮ የሚባል የመጽሐፍ ቅዱሱ ማለቴ ነው። የድሮ ማለቴ የመጽሐፍ ቅዱሱ ክርስቲያን ነው። ይቱ ጳውሎስን እንዲያውም ጳውሎስ በእውነት ሁለተኛ ጢሞቴዎስ ትዝ ይላቸው። ኦሬዲ በቃ ጨርስ። የመጨረሻ ደብዳቤ የምንለው ሊሞት እኮ ነው፣ ወደ ጌታ ሊሄድ ነው። ለጢሞቴዎስ እንደዚህ ይለዋል፣ አንተ ጋር በኤፌሶን የተውኩትን ጥቅልሉንና በርኖሱን ላክልኝ ይሏል። ለምን? ትንሽ ብርድ ነገር እየተሰማኝ ነው። በጣም እንትን እያለኝ ነው። በጣም እስር ቤቱ ቀዝቃዛ ነው። በዛ ላይ ሶሪ ሲስተም አለው፣ ሞይስቸር አለው ቤቱ። በጣም በቃ እየተጨነኩ ነውና ልብስ ነገር አልያዝኩም። ያ መርከብ የነበረው ሰውዬ ልብስ የለውም ዛሬ። ሁሉንም ነገር ወንጌል ወስዶበት ከእጁ እና በቃ ልብሷን አምጣልኝና እሷ በርኖሷን ለብሳለሁ፣ ጥቅልሉንስ እሷ አላካት። እንድታስተምርበት ነበር የተወኩላው። እኔ አሁን ልሄድ ነው፣ ከመሄዴ በፊት ላንብብ አለው። ላሰላስል እስቲ ቁጭ ብዬ እግዚአብሔርን ቃል አለው። ለምን? አረ መሄዴ ነው አለው። ስብከት አገልግሎት አለ የለኝም። ምንድነው የቀረ? ወደ ጌታ መሄድ። ታዲያ እስኪሄድ አነባለሁ፣ እስኪሄድ አጠናለሁ፣ እስኪሄድ ጊዜ ወስዳለሁ፣ እስኪሄድ አይምሮዬን ሐሳቤን በእግዚአብሔር ሕግ ይዘዋለሁ። ሰምታችሁኛል? የእግዚአብሔር ቃል መጠረመሻ ሳይሆን መኖሪያ ነው። መኖር የምትፈልጉ ከሆነ በምኞት አይኖርም። ና ተብሎ አይመጣም። የእግዚአብሔር ቃል ጊዜ ሰጥቶ ማንበብ፣ ቀጥሎስ ውስጥ አስቀምጦ ማሰላሰል። በጣም ከጌታ ጋር እንደዚህ አይነት ነገሩ ስትሉ ምንም ነገር አያስቸኩልም። ይሄ ነው አንገብጋቢ። አስቡ፣ ሜዲቴት። ከዛ ምንድነው የሚለው? ክቡር ትክክል የሆነውን ካለ በኋላ ምንድነው የሚለው? ንጹህ የሆነውን ተወዳጅ የሆነው ንጹህ የሚለው ፒዩሪቲ ንጽህና፣ የህይወት ንጽህና፣ የሐሳብ ንጽህና፣ የሞቲቭ ንጽህና፣ የንግግር ንጽህና፣ የድርጊት ንጽህና እዚህ ውስጥ ነው የሚጀምረው። ልባችሁ ውስጥ ነው የሚጀምረው። አጥብቀ ልብን ጠብቅ የህይወት መውጫ እርሱ ነውና ይላል አይደል? ምሳሌ ላይ አጥብቀ ልብን ጠብቅ። ለምን? የህይወት መውጫ። ነገ እግዚአብሔር ከአንተ ህይወት ላይ የሚሰበስበው ፍሬ እዛ ልብ ውስጥ ነው ያለው። አጥብቀ ጠብቅ።
ከተማ ከሚገዛ ራሱን የሚገዛ ይበልጣል የሚል ቃል አንብባችሁ የከተማ ገዢ ከምትሆን በእኛ ዘመን ቋንቋ የከተማ ገዢ አገር ጸጥ አድርጎ ከሚመራ ሰው ይልቅ ራሱን ጸጥ አድርጎ የሚመራ ይበልጣል። ልቡን የጠበቀ ሰው ቴምፐሩን መጠበቅ የሚችል ሰው ብዙ ቴምፐሩን መጠበቅ አይችልም። እዚህ ድረስ ነው የምችለው ይላል። ከዛ በላይ ይላል ጣ ይበል ልቀቀለት ጧ ይበል ከዛ ትበርዳለህ። ከኢየሱስ በላይ የታገሳለ እንዴ? ከኢየሱስ በላይ የተፈታተኑታል እንዴ? ተፈታተኑት እኮ አምላክነቱን ተፈታተኑት። ማን የመጣ አሉት። ትንቢት ተናገር አንተ። እሱ እፍ ብሎ በሰጠው ትንፋሽ እኮ ነው የሰደቡት። እሱ እኮ እፍ ብሎ የሰጠው እንደዚህ የመጣው እኮ እሱ ካፈር በሰራው እጅ እኮ ነው። ተፈታተኑት ታውቃለህ። እሱስ እና እኔ ከጌታ እበልጣለሁ። የሞቲቭ ንጽህና የምታደርጉትን ነገር በሙሉ መነሻው ንጹህ ይሁን። ንጹህ ይሁን። የልብ ንጽህና፣ የንግግር ንጽህና፣ የህይወት ንጽህና፣ የአቋም ንጽህና፣ የኮሚኒኬሽን ንጽህና፣ ሁሉ ነገራችን እዚህ ውስጥ ነው የሚጀምረው። አስቡ። ንጹህ የሆነውን ነገር አስቡ። ኮራፕት የሆነው ነገር አስወግዱ። ንጹህ የሆነ ነገር አስቡ፣ አስቀምጡ። ፒዩሪቲ፣ ሆሊነስ፣ ቅድስና፣ ንጽህና፣ ቅድስና እሱን እዚህ ውስጥ ጀምረው፣ እዚህ ውስጥ ጀምረው ገዛ ይወጣል። ይህንን የሚያስብ ሰው አሁን እነዚህ ሀሳቦች የሚመጡለት ሰው በእግዚአብሔር ፊት የቆየ ነው። ፕሬየር እነዚህ ነገሮች ያሉት ኢንተርሴሽኑ፣ ሰፕሊኬሽኑ እነዚህ ነገሮች ያሉት ሰው በእግዚአብሔር ፊት ሰው ሲቆይ ሀሳቡ እንደዚህ ይሆንለታል። ተባባልን አይደል? አሁን ውስጥህን የሚፈውስልህ ከእግዚአብሔር ጋር ጊዜ ስትወስድ ነው። ጸልዩ አላቸውና ከዛ አስቡ አላቸው። ጳውሎስ አስቡ ብሎ ጸልዩ አላለም። ከጸሎት ነው የሚነሳው። በእግዚአብሔር ፊት መቅረብ አለበት። ሰው ሲመጣ እዚህ ቅዱስ ሆኖ ላይ መጣ ይችላል። ከመጣ ግን ተቀድሶ ይወጣል። በእግዚአብሔር ፊት ስትመጣ እግዚአብሔር ያነጻሃል፣ እግዚአብሔር ይቀይርልሃል። ከዛ ይሄንን ልብ ትይዛል። ይሄንን ልብ የያዘ ሰው ደግሞ የሚቀጥሉት ነገሮች ደግሞ ያደርጋል። አድርጉ። የመጨረሻ ቁጥር 9 ምንድን ነው የሚለው? ከኔ ተማራችሁትን ወይንም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማንኛውንም ነገር አድርጉ። የሰላም አምላክ ከእናንተ ጋር። ጳውሎስ ብዙ ጊዜ አብሯቸው አልቆየም። በእውነት ፊልጵስዩስ ከተማና የፊልጵስዩስን ቤተክርስቲያን ዝም ብላችሁ ካጠናችኋት በጣም ብዙ አልቆየም አይደል? እንደ ቆሮንቶስና እንደነ ኤፌሶን 3 ዓመት 1 ዓመት ተኩል ምናምን እንደቆየባቸው ከተሞች ብዙ አልቆየም። በጣም ትንሽ ጊዜ ነው አብሯቸው የመቆየት እድል። ጳውሎስ ታዲያ አድርጉ የሚላቸው ምኑ ነው? ወንጌል። ከጳውሎስ አንደበት ምን ሰምቷል? ወንጌል። የእነሱና የጳውሎስ የጋራ ግንኙነታቸው ምን ላይ ተመሰረ? ወንጌል ላይ። ቸርች ነው ይሄ። ወንጌልን ያገናኘን። በወንጌል እውነት ውስጥ ያለውን ነገር ልንሰማ፣ በወንጌል እውነት ውስጥ ያለውን ነገር ልናደርግ፣ በወንጌል እውነት ውስጥ ያለውን ነገር ልንፈጽም ይገባል። ጳውሎስ አድርጉ ይላቸዋል። ይሄ ሐሳብ እናንተ ውስጥ ካለው ከኔ የሰማችሁትን ደግሞስ በእናንተ መካከል ሳለው ሳደርግ ያያችሁትን። ምንድነው ጳውሎስ በእነሱ መካከል እያለ ያደረገው? ወንጌል ይሰብክ ነበር። ለወንጌል እውነት ዋጋ ይከፍል ነበር። ወንጌል ምን አስከፍሎታል? ሮማዊ ዜግነቱን እስኪጥልና እስር ቤት እስኪጣል ድረስ አድርጎታል። ወንጌል ምን አስከፍሎታል? እስር ቤት ውስጥ መደብደብን፣ መገረፍን፣ መሰቃየትን አስከፍሎታል። በቃ ሳደርግ ያያችሁት ይሄን ነው። ምንም ሌላ ቢዝነስ አልነበረኝም። ሌላ ፕሮግራም፣ ሌላ ኢንቴንሽን እንዳልነበረኝ ታውቃላችሁ። በእናንተ መካከል ስኖር ይሄንን ያስከፈለኝ። ከኔ ሰማችሁት አለ፣ ወንጌል ሰምታችኋል። ሳደርግ ያያችሁት አለ፣ ለወንጌል እውነት ዋጋ ስከፍል አይታችሁኛል። ይሄን አድርጉ፣ ይሄን አድርጉ። በሌላ ነገር ልባችሁ አይያዝ። ሌላ ነገር ስታደርጉ ሰዎች አያገኟችሁ። ስትነግዱ ያገኟችሁ፣ ስትሰሩ ያገኟችሁ፣ ስትማሩ ያገኟችሁ። እነዚህን በሙሉ ግን ለወንጌልና ለእግዚአብሔር ክብር ስታደርጓቸው ያገኟችሁ። ከዛ ውጭስ ምን ይጠቅማቸዋል? አፍተሮል ከመብላት፣ ከመጠጣት፣ ከመልበስ ምናልባት በዓለማውያን እንደሚታየው በጣም ጥሩ ኑሮ ከመኖር የዘለለ ነገር ይጠቅማቸዋል? አይጠቅማችሁ። እውነቴን ነው የምነግራችሁ። ለእግዚአብሔር ክብር ብታደርጉትስ ያንን ጉዳይ እግዚአብሔር ይከብርበታል። ነገሩ እኮ አይቆርባችሁም። በጣም መልካም የሆነ ነገር ማንም የሆነውን እኮ ትሆናላችሁ። ምንም አይቀርባችሁም። በዚህ በወንጌል እውነት ላይ ተመስረታችሁ ብታደርጉት ግን ጌታ ይከብርበታል። ቀጥሎስ ቤተ ክርስቲያን ትታነጽበታለች።
በእናንተ ህይወት ላይ የወንጌልን እውነት የተመለከቱ ሰዎች ወደ እግዚአብሔር መንግሥት ዞር ለማለት አይጨነቁም። በጽድቅ ለካ እንደዚህ መኖር ይቻላል፣ ለካ እንደዚህም እያደረጉ። ለዚህ በጣም ጥሩ ምሳሌ የሚሆኑ ሰዎች አሉ መጽሐፍ ቅዱሳችን ላይ። ዳንኤል የሚባል አንድ ሰው አለ። ዮሴፍ የሚባል አንድ ሰው አለ። በጣም ቀጥ ባለ ህይወት ውስጥ ኖረው ግን በኖሩበት አገር የእግዚአብሔርን ጽድቅ ከፍ አድርገው ደግሞ ገዢ ሆነው መኖር የቻሉ ሰዎች አሉ። ለዛውም እንደኔና እንደናንተ እኔና እናንተ እኮ አገራችን ነው አይደል ያለ ነው። ኦኬ አገራችን በሰማይ ነው። እሺ ግን አሁን ኢትዮጵያውያን ናችሁ ያላችሁት ኢትዮጵያ የምትባል አገር ውስጥ ነው አይደል? ኢትዮጵያውያን ናችሁ። ምናልባት አይታወቅም የዘንድሮ ሰው የሌላም አገር ዜጎች ትኖራላችሁ፣ ምንም ጥርጥር የለውም እዚያው ብዙ ስለሚኖር። ግን ብትሆንም ያው እንደኔ አሁን ሳያችሁ አማርኛ ይሰማል። እዚህ ውስጥ አማርኛ የማይሰማ አለ ወይ? እጅ ያውጣ ብለውን ካወጣ ይሰማል ማለት ነው። አሁን እዚህ አገር እየኖርን በጽድቅ ብንኖር በወንጌል ምክንያት የሚመጣ ዋጋ መክፈል እንጂ አገር ዜጋ ስለሆንክ ምንም የምትከፍለው ዋጋ የለም። ዳንኤል አይሁዳዊ ሆኖ ባቢሎን ምድር ነው የሚኖረው። በግዞት ነው የተወሰደው። ባሪያ ነው፣ ባይዘወይ ባሪያ ነው። ምጻተኛ ብቻ ሳይሆን ሊትራሊ ስሌቭ ነው። የተገዛ ባሪያ ነው፣ የተሸጠ ሰው ነው። በሰው ሀገር ገብቶ በባዕድ አምልኮና በጣዖት የታሰረ ሀገር ገብቶ እግዚአብሔርን ፕሮሞት ያደረገ፣ እግዚአብሔር ራሱን በዳንኤል በኩል አስተዋወቀ። ለእግዚአብሔር እንደ ዲስፕሌይ ነው የሆነው ዳንኤል። እግዚአብሔር በዳንኤል በኩል ብቃል። ዳንኤል ማሳያ ሆነ አይደል? ከዳንኤል አምላክ በቀር አሉ እኮ። ለምን የት ያውቀዋል? ናቡከደነጾር እግዚአብሔር የሚባል አምላክ አያውቅም። ናቡ የሚባል አምላክ ነው የሚያውቀው። እነ ኤሽታርን እነ ሴኒያዞማይን ነው የሚያውቀው። ዳንኤል ላይ አየው። ማን ብሎ የጠራው? የዳንኤል አምላክ አለው። አንተ ላይ ነው ያየሁት። አያችሁ፣ በሰው አገር ገብተው በጽድቅ አስከፍሏቸዋል ዋጋ። ምን ጥያቄ ያለው? አንበሳ ጉድጓድ መጣል። ምን ጥያቄ ያለው? 7 እጥፍ የነደደ እቶን እሳት ውስጥ መውደቅ። እግዚአብሔርም ደግሞ እንደምታውቁት ነው የኛ እግዚአብሔር የመጽሐፍ ቅዱሱ እግዚአብሔር ነው፣ ሌላ እግዚአብሔር አይደለም። የመጽሐፍ ቅዱሱ ነው። ምን ማለት ነው? ያድንሃል። ግን ያው መንገዱ እሳት ውስጥ ከገባ በኋላ እንደሚያድን የሚነግርህ። ደጅ ቆመህ አይዞህ አለው እሳቱ ዘለገባ አይልህም። ውስጥ እንገናኝ ነው እሳት ነው የሚልህ። እሳት ውስጥ ካልገባ ከእሳት መውጣት አትማርም። አንበሳ ጉድጓድ ውስጥ አለው የፈለጉትን ያርጉ አይደለም የሚልህ። ያድነናል ባያድነንም ምናምን እያልክ ነው የምትኖረው። ምክንያቱም ያው ሊያስበላም ይችላል፣ ግን እዛው ያድናቸዋል። ቢያስበላንም እግዚአብሔር አምላክ ነው፣ ያድናቸዋል እኮ አድኖናልም። ይሄው አፍተሮል ከዚህ መዳን አይደለም ቁም ነገሩ አይደል? ከዘላለም ፍርድ ድነናል እኛ። መሬት ላይ ከሚመጣ ነገር መዳን አይደለም ቁም ነገሩ። ዘላለም ህይወት አለን፣ ሰኪውርድ ነው ህይወታችን። ክብር ለኢየሱስ ብቻ ይሁንለት። ከዚህም ያድነናል። ግን ለወንጌል እውነት ከሆነ ደግሞ በዚህ ውስጥ ማለፍ ካለብን ከአንበሳ አፍ አዳናችን። በአውሬ ተበልቶ ሞቱ ይላል ደግሞ እዛው ጋር። ከሰይፍ ስለት አመለጠው ብሎ ደግሞ በመጋዝ ተሰንጥቀው ሞቱ ደግሞ ይላል። ሙታናቸውን በሕይወት ተቀብለው ሄዱ ይልና ትንሣኤን ተስፋ አድርገው ለሚዳረግ ነገር ራሳቸውን ሰጡ ደግሞ ይላል። ሁለቱም በእግዚአብሔር እጅ ላይ ነው። ሁለቱንም ያደረገው እግዚአብሔር ነው። ሁለቱም እግዚአብሔርን በማመን የተደረገ ነው። የተረፈው ማምኖ ነው፣ የሞተው ማምኖ ነው። ግን አሁን እኔና እናንተ እንደነሱ አይደለም። በራሳችን ነገር ነው፣ በራሳችን ቋንቋ ነው የምናወራው። ሞር የኛ ከነሱ ይሻላል ወንጌል ለመስበክ። ቀጥሎ የኛ አይነት ብርሃን የላቸውም። እነሱ በብሉይ ኪዳን ውስጥ ነው ያሉት፣ እኛ አዲስ ኪዳን ነው ያለነው። እነሱ እግዚአብሔር ያህዌ በሰማይ ያለ ይላሉ፣ ሕጉን ጠብቀው ነው። እኛ መንፈስ ቅዱስ ውስጣችን ገብቶ አድሯል። የጸጋ ዘመን ላይ ነው ያለነው። ፍስስ ብሏል ላያችን። አሜን ነው። የእግዚአብሔር ቃል ፉሊ ተጽፎ አልቋል። አሁን እኛ ዘመን ላይ እጃችን ላይ ያለ 66 መጽሐፍ ያለቀ ስነ መለኮት እጃችን ላይ። እነሱ እንደኛ አይደሉ። እኛ በዚህ አይነት መረዳት ውስጥ ሆነን አድርጉ፣ ኑሩ፣ አከናውኑ። ክብር ለኢየሱስ ይሁን። ስለዚህ ለፊልጵስዩስ ቸርች በጣም ይገባታል። ከሮማውያን አገዛዝ ከቄሳር አገዛዛው ነፃ ያወጣ ኢየሱስ ነው። ታዲያ ቄሳር በሚገዛበት ምድር ላይ ቀና ብለ ካንገት ቀና ብለ በጎዳናው ላይ ተራመድ ይላቸዋል ጳውሎስ። እንዳትጨነቁ እንዳፈሩ ምን ነው ጸልያችሁ አሳውቁና አንተስ ቀና ብለ ተራመድ። ቄሳር ገዢ ነው ብለ ሲል ኖ እኔ የምከተለው ጌታ ኢየሱስ ክርስቶስ የምድር ነገስታት ገዢ ነው ብለ ቀና በል ካንገትህ። እንዳታፍር እንዳትፈራ ንገረው፣ ለእግዚአብሔር አሳውቅ። ከዛስ በእግዚአብሔር ሰላም ተጠብቀህ ኑር። ይህንን አስብ። ቀጥሎስ ያሰብከው ደግሞ ይኸው በወንጌል እውነት በመኖር
በድርጊት ይታይ።